ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻም እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን ፈጣሪ ተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ ሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲቪፓ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እንደዚህ ያሉ አይደል አንቲ ፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር ሲመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ህክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለው መልእክት ንገርልኝ ብሎኛል። ድምፃዊ ጎሳዬ ተስፋዬ ህመም ላይ መሆኑን ገለጸ። ድምፃዊ ጎሳዬ ተስፋዬ ለንደን የነበረውን ኮንሰርት ካጠናቀቀ በኋላ ባጋጠመው የጤና እክል ወደ ሀገር ቤት እንደተመለሰ ተገለጸ። በኢትዮጵያ ዘመናዊ ሙዚቃ ኢንዱስትሪ ውስጥ ላለፉት 2 አስርት ዓመታት በልዩ የድምፅ ቃናውና በተወዳጅ የፍቅር ዜማዎቹ ከፍተኛ አድናቆትን ያተረፈው ተወዳጁ ድምፃዊ ጎሳዬ ተስፋዬ በታላቋ ብሪታንያ ለንደን ከተማ ያቀረበውን ታላቅ የሙዚቃ ኮንሰርት በተሳካ ሁኔታ ካጠናቀቀ በኋላ ባጋጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት መመለሱን አስታውቋል። ድምፃዊው በይፋዊ ማህበራዊ ትስስር ገጹ ላይ በአውሮፕላን ማረፊያ ውስጥ በዊልቸር ላይ ተቀምጦ የሚያሳይ ምስል በማጋራት ታምሜ ገባው፣ ስለ ሁሉ ነገር ግን እግዚአብሔር ይመስገን የሚል አጭር መልእክት ያስተላለፈ ሲሆን ይህ ክስተት በአድናቂዎቹ ዘንድ ከፍተኛ ስጋትን ፈጥሯል። ድምፃዊው ከኮንሰርቱ በኋላ ስለገጠመው የህመም አይነትም ሆነ ስለ ህመሙ ዝርዝር ሁኔታ እስካሁን የገለጸው ነገር የለም። ይህንን ድንገተኛ የጤና ሁኔታ ተከትሎ በርካታ የሙዚቃ አፍቃሪዎች፣ የጥበብ አጋሮችና አድናቂዎቹ በማህበራዊ ሚዲያ ገጾች ላይ ለድምፃዊው ያላቸውን አክብሮት በመግለጽ ፈጣን ሕክምና አግኝቶ እንዲያገግምና በፍጥነት ወደ ቀድሞ ሙሉ ጤንነቱ እንዲመለስ ልባዊ ምኞታቸውና ጸሎታቸውን በማስተላለፍ ላይ ይገኛል። እኛም መናኸሪያዎች ጎሳዬ ተስፋዬ ወደ ሙሉ ጤንነቱ እንዲመለስ እንመኛለን። በዚህ ሳምንት እንግዲህ የጦዛ አዳዲስ ነገር ነው የተፈጠረው። እንግዲህ እነዚህ ሰዎች ላይ የተፈጠረው ነገር በዚህ ሳምንት ቲክቶክ ላይ አይታችሁታል ብዬ አስባለሁ። እኔም ደግሞ በእያንዳንዱ ላይ ሀሳቤ ልስጥበት ብዬ ነው። እንቀጥል። መጀመሪያ የፈለኩት እንግዲህ ከቃልና ከገነት ንጋቱ ነው ማለት ነው። እና ያው ገነት በቃል እንጀራ መጣችባት፣ ቃል ደግሞ እንደዚህ ብላ ቪዲዮ ሰራች። ከዛ በኋላ በድጋሜ ገነት በቃል ልጅ መጣችባት ማለት ነው። እና እኔ እዚህ ላይ ማለት የምፈልገው ነገር ምንድን ነው መሰላችሁ? አንዳንዴ ትልልቅ ሰዎች ማስተዋል የሚያቀታቸው ታይም አለ። ምክንያቱም ያው ከእድሜ ብዛት ብዙ ህይወትን ኤክስፒሪየንስ ከማድረግ ከብሶትም ከመሰልቸትም አንዳንዴ አለማስተዋል ነገር ያደርጋሉና ናቲ ማይሆን ነገር ስትናገር ተይላታሉ ቆጣታሉና ልጆቹ እናታቸው ሺህ ጊዜ ሚዲያ ላይ የወጣች ስትስጣጣ ለምን እያንዳንዱን ነገር ተይ እንደማይሏት አላቅም። ምክንያቱም በጣም ነው የሚያስጠላው። ሶሻል ላይፋቸውንም እኮ ነው ሩዊን የሚያደርገው ከራሳቸው ጥቅም አንጻር። ሌላው ደግሞ ለእናታቸውም ከማሰብ ለምን ተይ ብለው ታስታውሳላችሁ። በባለፈው የነፃነት ወርቅነህ ቀብር ስነ ስርዓት ላይ ላይቭ ደውላ ጓደኞቹን ስታናገር የነበረው ምንድነው የተፈጠረው ብላ ጥቁር ለብሳ ቪዲዮ እየሰራች ማለት ነውና በጣም ብዙ ሰው ነው የወረደባት። ይዛኔ ስፋይን ይዛኔ ተፈጠረ ያ ነገር፣ ሰው ዝም አለ። ከዛ በኋላ ደግሞ መልሳ በእንደዚህ አይነት ነገር ይሄ ብቻ አይደለም፣ ምን የረሷቸው በጣም ብዙ ነገሮች አሉ። እና አሁን ደግሞ እቺ ልጅ የምትሰራው ስራ ላይ ደውላ እኔ ልስራው ብላ ያው የሰው እንጀራ ልትነጥቅ ነው የሞከረችው። እንደው ቢሳካላት ኖሮ የሷን እንጀራ ወስዳ እንደው ይበላልሻል። በዛ ላይ ደግሞ ታዋቂ ሰው ነሽ፣ ሪስኩን እንዴት ትወስጃለሽ? በቃ አሁን የተፈጠረው ነገር ይፈጠራል ብላ እንዴት እንዳላገናዘበች አላውቅም። ወይ ያ ነገር ከተፈጠረ በኋላ ደግሞ እልህ ተያይዛ ለልጅቷ የደበቀችላትን ቪዲዮ አውጥታ ደግሞ ድጋሚ በልጇ ማለት ነው እና በእንጀራው መጣች። ከዛ በኋላ ደግሞ የቤተሰብ ህይወቷንም ልትበጠብጥ እንደሚበጠበጥ አይነት ቢሆንና 5 ልጆች ያላት ሴት የእናት ሆና የልጅን ነገር የምታቅ ሴት በልጅ ለዛውን ብቻዋን በምታሳድግ ብቻዋን በምትሰራ ቤተሰቧን በምታስተዳድር ምስኪን ሴት
ህይወት አይመጣም፣ በእንጀራም አይመጣም፣ በቤተሰቧ ጉዳይም አይመጣም። እና ዞሮ ዞሮ አንቺ ነሽ ወተሽ የተስጣጣሹ እንደው ልጅቷን እጎዳለሁ ብለሽም ብታስቢ ማለት ነው። እና እግዚአብሔር ምህረት ያደርግልሽ፣ አይምሮሽ ይፈወስ። እውነት እኔ ይሄንን ነው ሌላ እኔ እንጃ ጤነኝነት አይመስለኝም። ያልወለደ እንኳን ስለ ልጅ ያስባል፣ እንኳን 5 ልጅ የወለደ ሰው። ሌላው ደግሞ እሸቱ ነው። እሸቱ እንግዲህ አሁን ላይ ጥሩ ላይ አይደለም። በስራውን በኩል በጣም ብዙ ሰው ሰራተኛ ቀንሻለሁ እያለ ነው እና እንደዚህም ደግሞ ኦልሞስት እያለቀሰ ሰዎችን እንዴት አይዞህ አትሉኝም ብሏል። እና በጣም ብዙ ሰው ያያያዘው ከባምቢ ኬዝ ጋር ነው። ይቅርታ ጠይቅ ተብሎ እምቢ ብሏል እና በጣም ብዙ ሰው ባምቢ ያዝናበት ነው ምናምን እያለ ነው። እኔ ባምቢ ያዝናበት አይመስለኝም፣ ይቅር ብየዋለሁ ላለች እና ምንድነው ግን ካዘነበት ሰው ሳይሆን እሱ ጋር ካለው ነገር ነው እንደዚህ አይነት ነገር እየተፈጠረ ያለው ብዬ አስባለሁ። ሁላችንም እዚህ ምድር ላይ የምንኖር ሰዎች በአጠቃላይ በእግዚአብሔር ምህረት የምንኖር ሰዎች ነን። እኔም እሱም ሁሉም ሰው ማለት ነው እንጂ እንደ ስራችን ቢሆን በጠፋን ነበረና እግዚአብሔርን ይቅርታ የሚቀበል ሰው ደግሞ ሰዎችን ይቅርታ ማለት አለበት። ምክንያቱም ያንን የተሰው የተቀበለውን ነው የሚሰጠው እና ትላንትና እሸቱ ያላገጠበት ህዝብ ነው። ያንን ህዝብ ነው እሱ አይዞህ በሉኝ እያለ ያለውና አይመጣውም። ምክንያቱም የዛኔ ይቅርታ ጠይቅ ምናምን በሚል አስታውሱ እንደሆነ ይቅርታ ጠይቃለሁ ጠብቁኝ ማታ 4 ሰዓት አለ። ከ4 ሰዓት ወደ 6 ሰዓት ተሸጋገረ። እኔ እንቅልፌ መጥቶ ተኛ። ከ6 ሰዓት በኋላ ሌሊት ላይ ለቀቀ። በጣም ይቅርታ እስከዛሬ ድረስ እንደዚህ አይነት ቪዲዮ ስላልሰራው እና እንደዛም እንድል ከጠበቃችሁ ብሎ ሌሊት ሙሉ ሰውን አስቀምጦ አላገጠበትና ያው የሰው ልጅ ነው። ጥሩም ስራ ሰርቷል፣ መጥፎም ስራ ሰርቷል። መጥፎ ስራ ሲሰራ ጥሩ መጣፋት አለበት ማለት አይደለም። መልካም ሰው ነው፣ መልካም ስራዎችንም ሰርቷል። ግን ህዝብ ላይ ማላገጥ መቼም ጥሩ አይመጣውም። ምክንያቱም ስራ ሶሻል ሚዲያ ነው። ሶሻል ሚዲያ ሰው ያይልኛል ብለህ የምትሰራው ስራ ነው። ለዛ ነው አሁን እዚህ ላይ ደረጃ ላይ ደረስኩ። ያው እንግዲህ አንተም እግዚአብሔር ምህረት ያድርግልህ፣ አንተም ለሰዎች ምህረት አድርግ። በመጨረሻም እንግዲህ የሳሚ እናት ነች። የሳሚ እናት ላይ የተፈጠረውን ብዙዎቻችሁ ታውቃላችሁ። ግን እኔ በዚህ ጉዳይ ትንሽ ቅር ያለኝ ነገር ምንድነው ሰዎች የገመቱትን ሰዎች ለቪው ብለው ፖስት እያደረጉ የሰውን ህይወት አትበጥብጡ። ልክ አይደለም እንደዛ ማድረግ። እሷ ስሙን ወጣ እስካልተናገረች ድረስ እኔ ከመጀመሪያውን ቪዲዮን ስትሰራ ስሙን እንደማትናገር እርግጠኛ ነበርኩኝ። ምክንያቱም እሱ የሚያስፈራራት ነገር አለ፣ እሷም ደግሞ ለማስፈራሪያ ብላ እንደተጠቀመችው ነው። ግን ብትናገር መልካም ነበረ። ምክንያቱም የሌሎች ሴቶችን ህይወት እየበጠበጠ ነው የህፃናት ሴቶችን ብላለችና ያው መልካም ነገር ከታሰበ ከተሰራ ካልቀረ ከራስ በዘለለ የሰውየው ማንነት ወጣ ብትናገርና የሰዎችም ህይወት ከሚበጠበጥ ሌላው ደግሞ የህፃናት ሴቶችንም ከመታደግ አንፃር ወጣ ብትናገር ጥሩ ነበረ። ለማንኛውም ነገሩን ደግሞ በህግ ብታስይዘውም ጥሩ ነበረ እላለሁኝ። ያው እግዚአብሔር ደግሞ ይድረስላት፣ ልጇን በሰላም እንድታሳድግ ይርዳት ለማለት ነው። እንግዲህ በዚህ ሳምንት ከተፈጠሩት አዳዲስ ነገሮች ሀሳቤ እንድስጥበት ያልኳቸው እነዚህ ናቸው። የእናንተስ ሀሳብ ምን ይመስላል? በእያንዳንዱ ላይ ያለውን አስተያየታችሁን ኮሜንት ላይ መጻፍ ትችላላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ቻው። ካሜራ ይዘህ መጣሃል አለኝ። አይ እኔ አልመጣሁም ማለት ምን ነው ስለው በቃ እዚሁ እኮ ክሊፑን መስራት እንችላለን አለኝ። የትኛውን ስለው አሞኛል አልቻልኩም የሚለውን በእናታችሁ እናንተ ግን ጋብዞት ከዛ ስለታመመ ያን ያህል የከፋ አይሆንም ብሎ ነው የመጣው። ሲመጣ ግን በጣም ስለተዘጠዘው በስትሬች ባን ነው በዊልቸር መሄድ ነበረበት ነው። እርግጠኛ ነኝ እንግዲህ ምናልባት እችን 1 ወር በደንብ አገግሞ ወደ ስራው ይመለሳል የሚል እምነት ነው ያለው እሱ ራሱ። በትክክልም ወደዛ ይመለሳል ብለን ነው የምናምነው። በዚህ 1 ወር ውስጥ ነገሮች ይስተካከላሉ እንደ እግዚአብሔር ፈቃድ። ያው እግዚአብሔር ጨርሶ እንዲምረው ነው እኛም የምንመኘው። አሜን አሜን። አድናቂዎቹ በጣም አስበው ከሆነ እሱም ያለኝ ነገር ምንድነው በቃ እግዚአብሔር ቀላሉን አድርጎልኛል እና ያን ያህል የከፋ ነገር አይደለም። ምናልባት እችን 1 ወር ቢያሳርፈኝ ነው የደረሰብኝ ጉዳት። ከ1 ወር በኋላ ግን ወደሚወደው ሙያው ይመለሳል። አድናቂዎቹ አዲስ አልበምም እየሰራ ስለሆነ እሱን አጠናቆ ያቀርባል ነው እንግዲህ የእሱም ሀሳብ። እግዚአብሔርም ይጨመርበት እንግዲህ። አሜን አሜን። ሰይፍ ሻይ የኮሜዲያን እሸቱ ልመና ተፈጥሯዊ ነው። ህይወት ማለት አንዴ አግኝቶ ከፍ ማለት፣ ሌላ ጊዜ ደግሞ አቶ ዝቅ ማለት ነው። ዋናው ነገር አቶ ዝቅ ባሉበት ጊዜ ላይ ሞልቶ ለመነሳት መጣር፣ ኖሮ ከፍ ባለበት ጊዜ ላይ ደግሞ ከኔ በላይ ማንም የለም ብሎ ሌሎችን መርሳት አይደለም። እንዲህ አይነት ጊዜያቶች ይመጣሉ ብሎ
እንግዲህ ራስን ለብዙ ነገር ማዘጋጀት እንደሚችል የኮሜዲያን እሸቱ መለስ መላቀጥ የሚያጠፋ ደረጃ ላይ ደርሷል። ዞሮ ዞሮ ከጎናችን ናችሁ ወይ ብሏል። ከድክመቱ አግዘ ነው አዎ ከጎንነን ልንለው ይገባል። የአንድ ሰው መክሰም የአንድ ሰው መውደቅ ሊያስደስተን አይገባም። ልናረመው የምንችለውን ነገር እናረመው። እኛን የማያጎልብን ከሆነ ደግሞ ከጎን መቆም ባለብን ጉዳይ ከጎን እንቆም። የተሰሩ በጣም መልካም ብዙ ነገሮች ስላሉ መተቻቸትና መተራረሙ ግን እንዳለ መቀጠል መቻል አለበት። ከነዚህም መካከል መምህር ብርሃን አድማስ አንድ ጽሑፍ ጽፏል። በጣም ስላሳመነኝ ነው። እሸቱ መለስ ለሀገርም ለቤተ ክርስቲያንም የሚጠቅም ብዙ ፕሮጀክቶች ላይ ታላላቅ አስተዋጽኦችን ሲያደርግ መቆየቱ ለብዙዎቻችን የታወቀ ነው። በተለያዩ ፕሮግራሞች ምክንያት ከ3-4 ጊዜ በላይ ከእርሱ ጋር ውይይቶችን አድርጌ አውቃለሁ። በቤተ ክርስቲያን ጉዳይ አንድ ጊዜ በነበረኝ የስብሰባ ቆይታዬ ግን እጅግ ተገርሜበት ነበር። እሸቱ ጥሩ ልብ ያለው ክርስቲያን እንደሆነ ሕሊናዬ ይመሰክርልኛል። ለለንደን ጽርሐ ጽዮን ገንዘብ የማሰባሰብ ሂደት ላይ ለሕዝብ ከተገለጠው ተግባር ውጪ አሁን ልገልጠው የማልፈልገው ለብዙዎች ሕቡ የሆነ አንድ መንፈሳዊ ተግባር እንደፈጸመም አስታውሳለሁ። ለእርሱ ጥቅም ሲባል የሚተው ተግባራቱን እንደ ሌሎች ሰዎች ሁሉ ሳላነሳ ማለት ነው። ይህን ሁሉ እያወቅሁ እርሱ እንዲህ ያለ ጥያቄ ባቀረበ ጊዜ እንደ ሌሎች አባልነትም ባልመዘገብም እንኳን ቢያንስ ይህችን ሐሳብ በማጋራት መሳተፍ የወሰንሁት ከጎኖቹ በጎቹ ክርስቲያኖች የእኛንም ማጋራት አይታችሁ የጠየቀው እንደምታደርጉለት በመተማመን ነው። እግዚአብሔር ያክብርልኝ ይላል። እኔ በጣም ደስተኛ አትሊስት ማድረግ ባንችል እንኳን በኢትዮጵያ ውስጥ ተመዝግበን ማድረግ ካንችል ከጠየቀ ማድረግ የምንችል ከሆነ በውጭ ያላችሁ አድርጋችሁ ዶንኪ ቲዩብን ከውድቀት ብትታደጉት ብዙ ነገሮችን ይሰራል። ልክ እንደምትመለከቱት ደግሞ በቤተ ክርስቲያን ላይ ብዙ ስራዎችን ለመስራት እቅድ እንዳወጣ ተመልክተናል። እኛ ከምንሰራው አንጻር የእሸቱ ሲታይ በብዙ ሺህ ጥፎች የበለጠ አገልግሎትን እየሰጠ ነው። አንዳንድ መስተካከሎች እንዳሉ ቢሆንም ደክመሃል። ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ እውቀት በሰጠ ጸጋ በሰጠ እውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ የእምነቴን ሀገር አላስደፍርም የምትል ሰው ነህ። አንተ ራስን የቻልክ ሚኒሊክ ነህ። አንተ ራስን የቻልክ ጀግና ነህ። ይህንን ሃይማኖትን፣ ባህልን፣ ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን፣ ባህልን፣ ገዳማትን ከሚያወድም መንፈስ ጋር ምንድን ነው የምትጠብቀው? ሰይጣን ይበረታብሃል። ይህን የምታልፈው በጸሎት ነው። ጸሎቱ ውዳሴ ማርያም ምናምን ከቻልክ በለው። ካልቻልክ ግን እኔ ምክሬን ልምከርህ። እኔ የማደርገው አባቶቼን ዙሪያዬን የእሳት ቅጥር እንዲያደርጉልኝ እንዲጸልዩልኝ፣ እኔ ደካማ ስለሆንኩ ነው። እኔ ቀሽቃሻ ስለሆንኩ አይምሮዬ በሌላ በኃጢአቱን በሙሉ ውጥረት ውስጥ ስለሚሆን ባለቤቴን ነው የምማጸናት። የእሷ ጸሎት ነው የያዘኝ። የልጆቼ ጸሎት ነው የያዘኝ። የአባቶቼ ጸሎት ነው የያዘኝ። የአባቶች ጸሎት ደግሞ ዙሪያህን በእሳት ያጥረዋል። ከፈተና ሁሉ፣ ከችግር ሁሉ፣ ከመከራ ሁሉ፣ ከሚወረወር ጦር ፍላጻ ይታደጋል። ስለዚህ ይሄን ልመድ። ያገለገልካቸው ገዳማውያን አባቶች አጥብቀው እንዲጸልዩልህ፣ እድሜ እንዲኖርህ፣ ጤና እንዲኖርህ። ጤና ከሌለ አሰራ፣ እድሜ ከሌለ አሰራ። እግዚአብሔር አንተ ላይ አድሮ መስራት እስከፈለገ ድረስ፣ አንተ ምርጥ ዕቃ ሆነ ለመሄድ እስከፈለግክ ድረስ አባቶችን አደራ በላቸው። በቃ አደራ በላቸው። ጨቅጭቃቸው። ክርስትና ስምን ይዞ እኔ እንኳን ብሰንፍ ብለህ ጸጋው ካለ ደግሞ አንተም ጸልይ። የኔ ጸሎት አቡነ ዘበሰማያት ናት። በቃ አለቀ። ሰላም ለኪ አቡነ ዘበሰማያት አለቀ። ከዛ ውጭ የለኝም፣ አልተሰጠኝም። የባለቤቴ ጸሎት፣ የልጆቼ ጸሎት ግን እነሱ ግን አያቋርጡ። ስለዚህ አንተ እንትን ብትል ባለቤትህ እንድትደክም እንድትጸልይ፣ አባቶች እንዲጸልዩልህ አድርግ። መንፈሳዊ ስራዎችን ከመስራት በፊት ጸሎት አጸልይ። ከዛ በኋላ ደግሞ አንዳንዶቹን ነገር አስገምግማቸው። ፈተና ላይ የሚያመጡ እነሱ ናቸው። ፈተና ላይ የሚጥሉ እነሱ ናቸው። ስለዚህ ከአባቶች ጋር ተመካክረ። አንተ
እያደረክ ያለው ይገባኛል። በዓለም የለመድከውን የፈጠራ ስራ እዚህም ደግሞ አምጥተህ ቤተክርስቲያን ላይ ተግብረህ በዛ በፈጠራ ስራ ቤተክርስቲያን እንድትጠቀም ነው የፈለከው። የዓለም የፈጠራ ስራ ወደ ቤተክርስቲያን ሲመጣ መታየት አለበት፣ መቀረጽ አለበት፣ መጠረብ አለበት፣ መሸረፍ አለበት፣ መስተካከል አለበት። እንደወረደ ያንተን የዓለም ዕውቀት አምጥተህ ቤተክርስቲያን ላይ ስታመጣው ትክክል አይመጣም። ወንድሞችን ማሳየት፣ ወንድሞችን ማስመልከት መቻል አለብህ። የሴቶችን ቪዲዮ ራሱ እሸቱ እዛው ዳልሻ ሂዶ ሲቀርጽ ይገናኛሉ። ይሄንም ራሱ እሸቱም በራሱ ቪዲዮ ስለነገረን ነው። የሴቶችን ማደሪያ የሴቶችን ሲቀርጽ ዋለና የሴቶች ሞፈር ቤት የሚባለው ጋር የሴቶች ማደሪያቸው ላይ እዛ አሉ የተሰሩ ቤቶች እነሱ ጋር ወንድ ማደር አይችልም። ስለዚህ በገዳሙ ሕግ ወደ ወንዶች ነው ሂዶ ማደር የነበረበት። ለማደር ወንዶች ጋር ሂዶ አደረ። ሲያዩት እሸቱ ነው። ምን ልትሰራ መጣ? እንደዚህ የእናቶችን እኮ ችግራቸውን እንዲህ አድርጌ ምናምን በልበል ይሉና ከዋልድባ እንዳልሻ አባቶች ጋር ከዚህ በፊት ዋልድባ እንዳልሻ የሴቶች ገዳም ብላ በሌላ ቪዲዮ እንደዚህ አድርጋ አሰርታብን ገዳሙን የሌለውን ስም አሰጥታብናለች። አንተም አደራ የዋልድባ የእናቶች ገዳም አለ ብለህ ቪዲዮ እንዳትሰራ አደራ። እነሱ ሞፈር ቤት የሚኖሩ አፈር ጠባቂ ነው የሚባሉት። በእኛ ስር ሆነው እኛ እያገለገልናቸው ሲሞቱ ገዳሙ ጋር ገብተው ለማረፍ ነው እዚህ የተቀመጡት። ይሄ ነው። እርዳታ ግን መሰብሰብ ይችላሉ። እኛም ደስ ይለናል። እኛም ነው የምንረዳቸው። ደግሞ እናንተ ከረዳችኋቸው እኛ አረፍን ማለት ነው ብለው አስረድተውት ብዙ ስብሰባ አድርገው እሱ ራሱ ይሄን አላውቅም ነበር ከመቅሰፍት ከርግማን አዳናችሁኝ አደርጋለሁ ብሎ ቃል ገብቶልን ነበር። ከመቀረጹ በፊት ነው ቀረጻውም ላይ በመቀረጻውም ሰዓት ከቀረጻውም በኋላ እሱ ግን ደብዳቤ አቅርቧል። እሱ ሌላ ነው እመጣልሻለሁ። ቃል ገብቶልን እያለ ነገር ግን ያን ቀርጾ ከመጣ በኋላ የሴት ገዳም ብሎ ቪዲዮ አስተላለፈ። በኦርቶዶክሳውያን አእምሮ ዋልድባ የሴት ገዳም የሚል ሐሳብ ተከለ። ይሄ አሳዝኖናል። ዋልድባ ያበው ገዳም ነው። ስለዚህ አግኝተውታል፣ ተነጋግረዋል። እዛው ገዳም የተነጋገርነውን ቃሉን አፈረሰ ነው እነሱ። በጣም ጥሩ። እዛ የተነጋገሩት ቪዲዮ ከወጣ በኋላ ደግሞ 5 ነው የዋልድባ አባቶች ቢሮ መተው ቪዲዮም ላይ ነግረውናል። እንደዚህ ቢሮ መተው እዚህ አዲስ አበባ ቢሮ ስራ አስኪያጁን አግኝተው የት ቢሮ? እዚህ የዶንኪቲው ቢሮ ማለት ነው። እሸቱን ያን ጊዜ አላገኙትም። በኋላ ግን ብፁዕ አቡነ እስጢፋኖስ የሚባሉ አባት ጋር ተገናኝተው ይህን ችግራቸውን ነግረው እንዲያስተካክል ነግረነው ነበረ። አሁንም አላስተካከለም። የሴቶች ገዳም የሚለውን እንዲያወጣ የሴት ገዳም የሚባል የለም ነው። እሱ ደግሞ መከራከሪያው በሊቀ ጳጳስ የተፈረመ የዋልድባ እንዳልሻ ቤተ ደናግል የሚል የሴት ገዳም የሚል ደብዳቤ እኮ ይዣለሁ። በማን ሊቀ ጳጳስ? በሊቀ ጳጳስ በብፁዕ አቡነ እስጢፋኖስ አቅራቢነት የተፈረመ ደብዳቤ ይዟል። ደብዳቤውን አታች እናደርገዋለን እና ያይዘዋለን እዚሁ ጋር። ይሄን ገዛ አያቴ ተደፍሬ ነው የወጣሁት። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ መጥናንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በመወደውና በማምና ጓደኛዬ ነው የነገር ሊፖስት ያደረኩት። ያጋ ከተፖስተ ደናር እኔ በጣም የሚገርመኝ ነገር አሁን ላይ የምጠረጠው ነገር ምንድን ነው? ሰውየው ራሱ እያስፈራሽው እንዳይሆን ነው የምልሽ። ሰውየው ራሱ እያስፈራሽው እንዳይሆን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ሰውየው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያትሽ ደፍሮሽ ባልሽ ልጅ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው ዓመት 29 ዓመት ነው ምናምን ነገር መጣፍ ይሸጣሉልሽ ነው እና ሁለት ነገር ነው። ወይ መጣፉን ይሸጥልሽ ነው፣ ሲቀጥል ደግሞ የትኛው ውበትሽ ነው የዚህኛ እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን የሚረባረቡብሽ አንድ ጭቆ ብቻውን አያጨበጭብም። የሆነ ችግር አለብሽ ማለት ነው ፈጠር ይችላል። ግን አንቺ በምትይበት እንደዚህ ባልሽ አሁን ሌላ ሰው ኧረ እና አላመንኩበትም። እኔ የራሱን አስተያየት ጻፉ እዚህ ላይ ኦፕራውን ፍሬውን ሽብነ ኦፕራ እንደዚህ የሰማሁት ባይደው በእነዚያን ነገር ሚዲያ ላይ ተሽመጡ አንዳንድ ምናምን አቀንቃኝ ተሽመጡ አቀንቃኝ ምናምን ባሉ ሰዎች የተወሰነ ሳንቲም ጠብ ያደርጉላቸው የታወቀ ነገር ነው እንጂ መሀል አዲስ አበባ ከተማ ላይ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህጻናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር ስለ ምን ሀገር ነው የምናወራው?
ስለ ስዊድን፣ ስለ አይስላንድ፣ ስለ ፊንላንድ ነው እያወራን ያለነው ወይስ ስለ ኢትዮጵያ ነው እያወራን ያለነው? መቼ ነው የኢትዮጵያ ህግ ለሴቶች ሰርቶ የሚያውቀው? እኔ ወደ 500,000 የሚጠጋ ፎሎወር ነበራት ከፎቅ ላይ ተገፍትራ ስትገደል። ገዳዩዋ አሁንም በነፃነት እየተንቀሳቀሰ ነው። ሰቦቿ በተደጋጋሚ የኢትዮጵያ ህዝብ ይፍረደን፣ የኢትዮጵያ ህግ ይፍረደን ሲሉ ይሰማሉ። አሁን ድረስ የትኛው ህግ ነው ለቀነኒ የደረሰላት? ሄቨን ኬዝ 4 ዓመት ሊሞላው ነው። እስካሁን እናትየው ፍርድ ቤት እየተመላለሰች ነው። ጠልፋ፣ ተደፍራ፣ ተደብድባ ልጇ ተገሎባት ወደ ህግ የመጣች ልጅ እስካሁን እስር ቤት ነች ያለችው ፖሊስ ጣቢያ። የጠለፋት፣ የደፈራት፣ ልጇን የገደለባት፣ የደበደባት ሰውዬ በነፃነት እየተንቀሳቀሰ ማለት ነው ጉጂ ዞን ላይ አፍሪካ ሀሮ። በትግራይ፣ በአማራ፣ በአፋር ክልል ያሉ ሴቶች በስመ ጦርነት በየቀኑ ይደፈራሉ፣ በየቀኑ ይገደላሉ፣ በየቀኑ ስንት ነገር ይደረጋሉ። መቼ ነው የኢትዮጵያ ህግና የኢትዮጵያ ህዝብ ለሴት ልጅ ቆሞ የሚያውቀው? ጥል አገጭህና ደረትህ በውፍረት የገጠመ ሰውዬ፣ እንደ ወንድ ወጥተህ ስፖርት የማትሰራ ሰውዬ የተጠቃችን ሴት መልክ ለማጣጣል አፍህን የከፈትከው ምን ስለሆንክ ነው? ቆንጆ ሴቶችን ነው እየመረጥኩ ምደፍረው እያልከን ነው? ደፋሪነትን ነው መቼም እየነገርከን ያለው። ስትደፍር መልክ ትመርጣለህ። እቺ ነው እናንተ መልክ መርጣችሁ የምታውቁት። አህያ ሳይቀር ትደፍራላችሁ፣ እባብ ሳይቀር ትደፍራላችሁ፣ አሊጌተር አዞ ሳይቀር ትደፍራላችሁ። አይደለም ሴት ልጅ፣ አይደለም የሳሚ እናትን የመሰለች ሴት ልጅ። ሳሚ እናት እየዋሸች እንደሆነ የሚያረጋግጥ ማስረጃ እስካልመጣ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። አለቀ። ተጠቂዎችን 100% እናምናለን። በተረፈ ኮመንት ሴክሽን ላይ ምናምን እውነትሽን ከሆነ ተናገሪ ማን እንደሆነ፣ እውነትሽን ከሆነ አጋልጪ ማን እንደሆነ። ምን ልታረጉላት? ምን ልታመጡላት? የቀነኒ ገዳይ ማንነቱ ይታወቃል። የታለ ያሳሰራችሁት? ከዚህ በፊት በእንትና ተጠቃው ብለው አጥቂያቸውን ይዘውላችሁ የመጡትን ወንዶች ላይቫችሁ ላይ እያስገባችሁ እያሽካካችሁ ነው የምትውሉት የምታድሩት። ትልቁ ምሳሌ እንደውም ፈለገ አናጤዎስ ነው። ፈለገ የስብከት ላይቭ ላይ ቁጭ ብሎ ፖርን ቪዲዮችን እንደሚላላክ፣ ሴቶችን እንደሚያስቸግር፣ ከዛ ደግሞ ያጋለጡት ሴቶችን እንደደበደበ፣ ከቤተክርስቲያን ሳይቀር እንደሰረቀ አጋለጡላችሁ። ሴቶች ነገሯችሁ፣ አሳያችሁ። ምንድነው ያደረጋችሁት? በንጋታው 1 ሚሊዮን ፎሎወር ይግባ ብላችሁ ቻሌንጅ ነው ያስጀመራችሁለት ለዚህ ሰውዬ። ከዛ ደግሞ በተክሊል ዳራችሁ። ሰው ለምን ብላ ነው ማንነቱን የምትነግራችሁ? ኖራችሁ የሱን ቂጥ ልትልሱለት። ይኸው ማንነቱን እንኳን ሳታውቁ፣ ማንነቱን እንኳን ሳትነግራችሁ እላዩ ላይ እየወረዳችሁ ነው እኮ ኦልሬዲ። ደግሞ አለው ውሸት መሆኑን የሚያረጋግጥ ማስረጃ እስከሌለ ድረስ የሳሚ እናት የተናገረችው ነገር በሙሉ እውነት ነው። እናምናታለን፣ እንደግፋታለን፣ አብረናት እንቆማለን። በገንዘብ መደገፍም ካለብን እንደግፋታለን። ኢቭን በገንዘብ መደጋገፋችን ራሱ በጣም የደበራችሁ አይናችሁ ደም ለበሰ በቅናት። እንዴ ክፋት፣ እንዴ ጥላቻ! ኧረ ተረጋጉ።